had a clear complexion. His sweet was like pillars አለ ማነው peerless and when he walked አለ እሺ ቆይ ዋናው ቦታ ላይ ሄድላችሁ he said እሺ ምን አለ እሺ ቆይ አንድ ጊዜ እሺ ዋናው ቦታ ለምጣላችሁ እሺ smelt መስክ አለ ሽታቸው ሚስክ ነው የሚሸተው አለ እመጣላችኋለሁ እሱንም ወደ ኋላ መለሳለሁ ሽታቸው ምንድነው ሚስክ ይሸታል ይሄን የትን ያገኘው 57 87 ላይ ምን ሚሽካት አልሚስባህ ላይ ማለት ነው ኦኬ አሁንም እንምጣ በተመሳሳይ ማዕዛቸው ነው አሁንም የሚያሳየው አንድ ጊዜ የነብዩን ሰለላሁ ዐለይሂ ወሰለም ብብታቸው ጋር አስጠግተውኝ አለ ወደ ብብታቸው ሲያስጠጉኝ ምን ይሸታሉ አለ مثل ريح المسك የሚስክ ሽታን ነው የያዙት አለ በተመሳሳይ ሰሂህ ሙስሊም 2339 ላይ ተመሳሳይ ምን አለ this means broad face ፊታቸው ሎንግ ትልቅ ፊት እንዳላቸው ይናገራል ትልቅ ጭንቅላት ማለት ነው እንደገና ደግሞ አይናቸውም ትልልቅ መሆኑን ይናገራል ተመልከቱ he said long in the slit of eyes አለ the eyes አይናቸው ሰፊና ትልልቅ መሆኑን ይናገራል ማለት ነው ተግባባናል እንዲሁም ደግሞ በተመሳሳይ ሁኔታ ሰሂህ ሙስሊም 2331 ኤ ላይ ምን ይያል ይናገራል that's your sweet which we mix in our perfume አለ በጣም የሚገርም ሐዲስ ነው የነብያችን ሰለላሁ ዐለይሂ ወሰለምን ላብ እየወሰዱ ምን ያረጉ ነበር fragrant perfume ያረጉት ነበር ከዛ የበለጠ ነበር it becomes the most fragrant perfume በጣም በሚገርም ሁኔታ ስለ ፈገግታውም ላርጅ ሄድ እንዳላቸው ተመልከቱ ላርጅ ሄድ አላቸው ነብዩ ሰለላሁ ዐለይሂ ወሰለም የት ነው ያለው ሙስነድ አህመድ 946ኛው ሐዲስ ላይ ማለት ነው ተግባባን ፊታቸው ትልቅ ነው ምናም እሺ ሌላ ትልቅ እሺ ቀደም ማሳይቻችኋለሁ አሁን ወደ ባይብሉ ልመለስ ምን ይያለ ይናገራል ወላሂ ገና ተአምር ነው የምታዩት እዚህ ጥቅስ ላይ ማለት ነው ውዴ ነጭና ቀይ ነው ከእልፍም የተመረጠ ነው ራሱ ምዝምዝ ወርቅ ነው ትልቅ ማለት ነው ላርጅ ብሎ ነው የሚያስቀምጠው እዛ ላይ እሺ ጸጉሩ ደግሞ እንደ ቁራ ጥቁር ነው ምናም ይያለ ያስቀምጣል እሺ እስቲ አንድ ጊዜ እንየው ተመልከቱ ከ10 ሺዎች ይመጣል የተባለው ቀደም አነስ ስላሳያችሁ ባልመለስበት ደስ ይለኝ ነበር ግን እንደው ለዋናው ጉዳይ ዝም ብዬ ላሳያችሁ ማለት ነው አይ ቲንክ ዝም ብዬ ማሳየቱ የሚከፋ አይመስለኝም ማለት ነው ኦኬ እሺ ቀደም እሱ ስላሳየ በቃ አልመለስም እሺ ኢንሻአላህ ወደ ዋናው ፖይንት ልሂድ ኦኬ ምን አለ his head is the most fine and gold አለ his locks are bushy and are black as raven አለ ምን ማለት ነው አሰረቨን ማለት ነው እስቲ እንመልከተው ይሄው ስትሮንግ ነበር ማሊ ዘሰለሞን ምዕራፍ 5 ቁጥር 11 ላይ ምን ይያለ ያስቀምጣል ረቨን የሚለው ቃል ምን ብሎ ያስቀምጣል ተመልከቱ ረቨን የሚለው ቃል ምንድነው from ይላል from የታል አረብ ይላል ተመልከቱ ከየት ይላል ከአረብ ማለት ነው from አረብ ከአረብ ማለት ነው ተግባባን ስለዚህ ከአረብ የመጣ አንድ ያዙልኝ ሁለተኛ መልካቸውን በአግባቡ ስለ ጭንቅላታቸው ስለ ውበታቸው ስለ አይናቸው ስለ አካሄዳቸው ምናምን ይሄ ሁሉ ከተጠቀሰ በኋላ ቁጥር 16 ላይ ደግሞ ምን አለ ስማቸው በግልጽ ሙሐመዲም ብሎ አስቀመጠው ሙሐመዲም ተመልከቱ እነሱ ምን ብለው አስቀመጡት all together lovely no ሄያው ነው የሚለው ሙሐመዲም ማለት ነው ኢም የሚለው ቃል በሴሜቲክ ቋንቋ ወይ ደግሞ በዕብራይስጥ ቋንቋ ምንድነው የሚያስቀምጠው ኢም የሚለው ቋንቋ ለክብር ሊመጣ ይችላል ለምሳሌ ኤሎሃ የሚለው ነገር አለ ኤሎሃ ማለት አምላክ ሲሆን ኢም ሲጨምሩበት ኤሎሂም ይሄ ለአምላክ ሁሏል አማልክት አይሆንም ተግባባ አማልክት ሳይሆን አምላክን ያከበረ የሚጠቅስበት ሁኔታ ታያላችሁ አዶን ማለት ጌታ ሲሆን አዶኒም ኢም ሲጨምሩበት ምን ይሆናል ጌቶች ወይ ደግሞ ጌታ የሚለውን ነገር አክብሮ ለመጥራት ማለት ነው ስለዚህ ሙሐመድ ስማቸው አለ ሙሐመድም ሲለው ደግሞ ነብዩን ሰለላሁ ዐለይሂ ወሰለም አክብሮ ነው ያስቀመጠው እና ይሄ ብቻ ነው እንዴ ኖ አሁንም ይሄ ብቻ አይደለም ገና ይቀጥላል እዚሁ ማሊ ዘሰለሞን ምዕራፍ 6 ላይ ምን ይላል አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ አለ ውድሽ ወዴትስ ፈቀቅ አለ ወዴት ሄደ ታዲያ እኔ እስቲ ተመልከቱ ይሄው እንግሊዝኛውን ተመልከቱ ምን ይላል ቁጥር 2 ላይ my beloved has gone down to his garden to the beds of balsam what does balsam means guys ምን ማለት ነው balsam ማለት እኔ እስቲ ወላሂ ትገረማላችሁ balsam ማለት ምን ማለት ነው ለመሆኑ እስቲ አንድ ኮሜንተሪ ላሳያችሁ ካምብሪጅ ባይብል for schools and the college ብሎ ያስቀመጠው ምን ይላል ተመልከቱ balsam trees አለ balsam tree እነዚህ የባልሰም ዛፎች are said to love
dry situations በጣም ደረቅ የሆኑ ቦታዎችን ይወዳሉ። growing plentifully for example በጣም በቃ ተውበው እንዲያድጉ እዛ ቦታ ላይ በቃ የተመረጠ ቦታ ነው። ለምሳሌ ምን አለ in the arid valley of where መካ ላይ ነው የሚበቅሉበት ቦታ መካ ነው። እሱ ብቻ ነው እንዴ ጋይስ? this is clearly the point of the reference የቦታው ሪፈረንስ ራሱ የት ነው? it is መካ ጋይስ። ስለዚህ ያው ተመልከቱ፣ ተክለ ሰውነታቸውን ተናግረዋል፣ መልካቸው ምን እንደሚመስል፣ ጭንቅላታቸውን፣ ውበታቸውን፣ ጸጉራቸውን ተናግረዋል፣ ስማቸውን ጠቅሷል። ስም ብቻ አይደለም የት እንደሚመጡ ራሱ ተናግሯል። መካ ነው የሚመጡበት ቦታ። እሱ ብቻ ነው እንዴ ጋይስ? ኖ እሱ ብቻ አይደለም። መዝሙረ ዳዊት ምዕራፍ 84 ቁጥር ከአንድ ጀምረን እናያለን። የሰራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው አለ ዳዊት። እንግዲህ ሲናገር ነፍሴ የእግዚአብሔርን አደባባዮች ትወዳለች፣ ትናፍቃል። መናፍቅ ምንድን ነው? የሌለን ነገር ነው የሚናፍቀው። ተመልከቱ፣ የሆነ የሚናፍቀው ወደፊት የሚመጣ ፕሮፌሲ አለ ማለት ነው። ልቤም ስጋዬም በሕያው አምላክ ደስ ተሰኘ። ቀጠለ፣ ወፍ ለእርሷ ቤትን አገኘች አለ። እሱ ግን እንዳላገኘ ነው። ዋኖስም ጫጩቶቿን የምታኖርበት ቤት አገኘ። ቤት አገኘ ማለት የሆነ እግዚአብሔር ቤቱን የሚሰራበትን ቦታ ነው እየተናገረ ያለው። ወደፊት እግዚአብሔር ቦታ የሆነ ቦታ አለ። በቃ እግዚአብሔር ወደፊት የሆነ ቦታ አለ። ተመልከቱ፣ የት እንደሆነ እናያለን። የሰራዊት አምላክ ንጉሴም አምላኬ ሆይ እርሱ መሰዊያህ ነው። ልብ አድርጉ፣ መሰዊያህ ነው። ኦኬ፣ የትኛው ነው መሰዊያው? እንመልከት። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው። የት ነው ይሄ ቤት? እናየዋለን። ለዓለምና ለዘላለምም ያመሰግኑሃል አለ። እዛ ቦታ የሚመሰገንበት ቦታ ነው። ተመልከቱ የት እንደሆነ ተመልከቱ። ይሄ ነው እንግዲህ blessed are those whose strength is in you whose hearts are on pilgrimage አለ። ፒልግሪሜጅ ማለት ምንድን ነው? ተመልከቱት። ፒልግሪሜጅ የሚለው ቃል ምን ብሎ ያስቀምጠዋል? ሐጅ ማለት ነው። ሐጅ ማለት ነው ፒልግሪሜጅ የሚለው ቃል። ልብ አድርጉ። ስለዚህ እዛ ቦታ ነው የሚያመሰግኑት። ፒልግሪሜጅ የሚያደርጉት ሐጅ ነው። የት ነው ቦታው? as they pass through the valley of በካ በበካ በሚባል ቦታ ነው። በካ የት ነው ታዲያ? እንየው እስቲ እሱን። በካ የት ነው? አላህ በቁርአን ላይ ሲናገር ሱረቱል ኢምራን ምዕራፍ 3 ቁጥር 95 ላይ ቁል ሰደቀላህ በል አላህ እውነትን ተናገረ በል ፈተቢዑ ሚለተ ኢብራሂም ሐኒፋ የኢብራሂምን መንገድ ቀጥተኛ ሲሆን ተከተሉ ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም አለ። ከዛስ ኢነ አወለ በይቲን ውዲዐ ሊናስ ለሰዎች የመጀመሪያ የተቀመጠው ቤት የትኛው ነው? ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ያ ምን አለ? ለሰዎች መጸለያ። ቅድም ያልኳችሁ መዝሙረኛው ዳዊት ሲናገር የነበረው ምንድነው? ሲጠብቀው የነበረው በካ በሚባለው ቦታ መጸለያ፣ መጀመሪያም የተኖረው ቤት ብሩክና ለዓለማት ሁሉ መመሪያ ሲሆን ያ ቤት በበካ ወይ ደግሞ መካ ይላል። አያችሁ? ስለዚህ መካ ነው ቦታው። ያ በካ የድሮ ስሟ ነው ሲጀመር፣ ባልሳም ትሬስ የሚገኙባት ቦታ ማለት ነው። እሱ ብቻ አይደለም። ፊሂ አያቱን ያ ቦታ በውስጡ ግልጽ የሆኑ ተአምራቶች፣ የኢብራሂምን መቆሚያ አለ። ወደ ውስጡ የገባ ሰው ጸጥተኛ ነው፣ ወደ ቤቱ ይሆናል። ለአላህም በሰዎች ላይ ወደ እርሱ መሄድ ወደ በካ ማለት ነው። መሄድን በቻለ ሁሉ ላይ ቤቱን መጎብኘት ግዴታ አለባቸው አለ። ግዴታ አለባቸው። ስለዚህ ተመልከቱ፣ የት ነው ይሄ ቦታ? በካ ብሎ አስቀምጦታል። በካ ሰዎች እየሄዱ እንዲጸልዩበት የሚደረገው ቦታ መች እሱ ብቻ አይደለም። ሰብታጀንቱን ትራንስሌሽን ስትመለከቱት እዚህ ምዕራፍ 84 ቁጥር 6 ላይ ምን አለ? the valley of weeping to the place which he has appointed ያ ፈጣሪ አፖይንት ያደረገበት ቦታ፣ ቀጠሮ የቀጠረበት ቦታ አለ። ምንድነው እሱም? for there the law giver የሆነ ሎው ጊቨር አለ፣ ቁርአንን የሚሰጥ አለ። ሎው ጊቨር መልእክተኛ የሚመጣ አለ። ዊል ግራንት ብሌሲንግስ እያለ ይናገራል ማለት ነው። ሱብሃንአላህ። ተመልከቱ እንግዲህ ከዚህ በላይ ምን አይነት ፕሮፌሲ ነው የፈለጋችሁት? ምን አይነት ፕሮፌሲ ማለት ነው? ልብ አድርጎ አንድ ጊዜ ሰመራይዝ ላድርግላችሁ። በመጀመሪያ ስለ መልኩ ተናገረ።
ከዛ በኋላ ስሙን ነገረን ሙሐመድ ብሎ አለይሂ ሰላቱ ወሰላም። ሶስተኛ የሚመጣበትን ቦታ መካ ብሎ አስቀመጠልን። እሱ ብቻ ሳይሆን እዛ ቦታ ላይ ሄዶ ፒልግሪሜጅ ወይ ደግሞ ሐጅ እንደሚደረግና ቦታው ደግሞ በካ ተብሎ እንደሚጠራ ቁርአኑንም ሳይሰጥ ቁጭ አድርጎ አስቀምጦልናል። እሱ ብቻ ሳይሆን ደግሞ ምንንም አስቀምጦልናል። ያ የሚመጣው ቅድም አነስ እንዳሳያችሁ የቁርአንን ምን ይዞ ይመጣል? ትእዛዝን ሎው ጊቨር አለ እዛ ቦታ ላይ ማለት ነው። እሱም ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ካልሆነ ታዲያ who else would be? no one of course። አነስ መቀጠል ትችላለህ። አነስ አለ ሚዩት ላይ ነህ አነስ። ኦኬ አዎ ትሰማለህ። አዎ ኦኬ እሺ ቢስሚላ እንዳያችሁት ኢብራሂም ሶንግ ኦፍ ሰለሞንን በደንብ አብራርቶላቸዋል። እዛ ላይ መልካቸው ሳይቀር ምን አይነት እንደሆኑ አይናቸው፣ ፊታቸው፣ ጠረናቸው ሁላ ሳይቀር ከሶንግ ኦፍ ሰለሞን ምዕራፍ 9 ጀምሮ እስከ 16 ድረስ ይናገራል። 16 ላይ ወረድ ብሎ ደግሞ ሂ ኢዝ ሙሐመድ እያለ ስሙንም ጭምር ሙሐመድ እያለ እንደሚገልጽ አረብ እንደሆነ ሶን ሶፖርት ብዙ ነገሮችን አሳይቷቸዋል ኢብራሂም ማለት ነው። አሁን ደግሞ እኔም ማሳያችሁ ምንድነው ከተባለ አንድ ትንቢትን እንመለከታለን። ይህም ትንቢት ምንድነው? እግዚአብሔር ከአርነት ነቢዩ መሐመድንና የነቢዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮችን ተጠቅሞ ከአርነት እስራኤላውያንን እንዳወጣቸው ማለትም ከባርነት እንዳወጣቸው የማሳያቸው ይሆናል ማለት ነው። እንዲሁም ደግሞ the messenger of the covenant የሚባለው ማን እንደሆነ የምንመለከት ይሆናል ማለት ነው። ክርስቲያኖች ይህንን ፕሮፌሲ ሰምታችሁ ስለማታውቁ pay attention ኦኬ፣ ለመጀመሪያ ጊዜ ስለምትሰሙት ማለት ነው። ኦኬ ከየት ነው ጥቅሱ ያለው? ጥቅሱ የት ነው ያለው ከተባለ ኢሳይያስ ምዕራፍ 40 ቁጥር 1 ላይ ከተመለከታችሁት አጽናኑ ህዝቤን አጽናኑ ይላል አምላካችሁ ይላል። እግዚአብሔር ምን ይላል? ኮንፈር ማይ ፒፕል እያለ ይናገራል ማለት ነው። ህዝቤን አጽናኑ እያለ እግዚአብሔር ሲናገር ትሰማላችሁ ማለት ነው። ጋይዝ ምንድነው ማስተዋል ያለባችሁ? ዲትሮ አይዛያ ወይንም ሰከንድ አይዛያ የሚባለው ምንድነው ከተባለ እግዚአብሔር አይሁዳውያንን ከባርነት ማለትም ካሉበት ከባርነት እንደሚያወጣቸው የሚናገርና ያንን ነው እያበሰራቸው ያለው እያጽናናቸው ያለው በዛ ነው ማለት ነው። ከባርነት አርነት እንደሚያወጣቸው እያበሰራቸው ነው ያለው ማለት ነው። አጽናኑ ህዝቤን እያለ እግዚአብሔር ሲናገር ትሰማላችሁ ማለት ነው። ሪሊ እነዚህ ሰዎች አይሁዳውያን በማን ነው ከባርነት የወጡት? ማን ነው አርነት ያወጣቸው የሚለውን ሪሊ የምንመለከት ይሆናል ማለት ነው። ድምጼ ይሰማል ኢብራሂም? አዎ ትሰማለህ። ይሰማል ድምጼ? በደንብ ድምጼ ይሰማል እንዴ? ኧረ አነሳው በደንብ እንዴ! አንተ ድምጽ ካልተሰማ የማን ይሰማል? አይ መርሐባ ኦኬ ወደ ጥቅሱ ስንመለስ ምንድነው አልኳችሁ? እግዚአብሔር ሰከንድ አይዛያ የምንለው ምንድነው ከተባለ እግዚአብሔር ህዝቡን ከባርነት አርነት እንደሚያወጣቸው የሚናገር ነው ማለት ነው። በማን ነው አርነት ያወጣቸው አይሁዳውያንን የሚለውን እንመለከታለን ማለት ነው። ይህንን ትንቢተ ሚልክያስ ምዕራፍ 3 ላይ እንዲህ በማለት ይናገራል። ስለ ሜሴንጀር ኦፍ ዘ ኮቨነንት የሚባለው የቃል ኪዳኑ መልእክተኛ እንዲህ በማለት ይናገራል። እነሆ መልእክተኛዬን እልካለሁ፣ መንገድንም በፊቴ ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ ቤተ መቅደሱ ይመጣል። he will suddenly come to his temple በማለት ነው ያስቀመጠው። ምን እንግሊዘኛውን ብትመለከቱት ማለት ነው። እዚህ ጋር አስተውሉ ጋይዝ። በድንገት ወደ ምን ይመጣል? ወደ ቤተ መቅደሱ ይመጣል አለ። በታሪክ ሂስቶሪካሊ የትኛው አካል ነው ወደ ቴምፕል ወደ ቤተ መቅደስ በድንገት የመጣ? ከነቢዩ ሰለላሁ ዐለይሂ ወሰለም ውጪ ማንም አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በኢስራ ወልሚራጅ ጉዟቸው ላይ በድንገት ነው ወደ ቴምፕል የመጡት ማለት ነው። በድንገት ነው ወደ ቤተ መቅደሱ የመጡት። መጽሐፉ እንደሚያስቀምጠው በድንገት ይመጣል እንደሚለው ነቢዩ ሰለላሁ ዐለይሂ ወሰለም በድንገት ነው በኢስራ ወልሚራጅ ጉዟቸው ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 1 ላይ ጀምራችሁ ማንበብ ትችላላችሁ። ሱብሃነለዚ አስራ ቢዐብዲሂ ሌይለ ሚነል መስጂዲል ሐራም እያለ ይገልጸዋል። ያ በባሪያውን
ባሪያውን ከተከበረው መስጊድ ወደዚያ ዙሪያውን ወደ ባረክ ነው ወደ ሩቅ መስጊድ በሌሊት ውስጥ የወሰደው ጌታ ጥራት ይገባው ይላል። ሶ በአንድ ሌሊት ነው መልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ቤተ መቅደስ የሄዱት ማለት ነው። ይሄ ኢምፖሲብል የሆነ ነገር ነው፣ ተአምር ነው ራሱ። ሶ he will suddenly come to his temple በድንገት ወደ ቴምፕሉ ወደ መቅደሱ ይመጣል እንዳለው ወደ መቅደሱ በድንገት የመጣው አካል ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። እንዲሁም ደግሞ ምን ብሎ ተናግሯል ከተባለ አርነት እንደሚያወጣቸው ከባርነት ወደ አርነት እንደሚያወጣቸው ተናግሯል ማለት ነው። አይሁዳውያን ባርነት ውስጥ ነበሩ፣ ከዛ ባርነት እንደሚያወጣቸው እግዚአብሔር ተናግሯል ማለት ነው። ይሄም አጌን ፉልፊል የሆነው በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ምክንያቱም ዲትሮ አይዛያን ጠቅሼላችሁ ነበረ ማለት ነው። ሰከንድ አይዛያ የሚባለውን ማለት ነው። ሶ ይሄንን ራሱ አይሁዳውያን ምን ያሉ ከባርነት እንደሚወጡ አይሁዳውያን ራሳቸው ምን አሉ ከተባለ ለምሳሌ ሙሼ ጌል ሂስትሪ ኦፍ ፓላስታይን በሚለው መጽሐፉ ላይ ማለት ነው ምን በማለት ይናገራል? ዘ ኪንግ ኦፍ ኢስማኤል ሁ ዲፊትድ ዘ ኪንግ ኦፍ ዘ ሳውዝ ዛት ኢዝ ቢዛንታይን ኢምፓየር አለ። የእስማኤሉ ኪንግ የእስማኤላውያኑ ንጉስ አለ ሁ ዲፊትድ ዘ ኪንግ ኦፍ ዘ ሳውዝ የሳውዙን ምን ንጉስ ያሸነፈው አለ ዛት ኢዝ ዘ ቢዛንታይን ኢምፓየር ማለትም የቢዛንታይንን ኢምፔረር ያሸነፈው they could not come to Jerusalem አለ and they would come from the four corners of the earth to Tiberias and Gaza to see the temple አለ። ቴምፕሉን ለመመልከት መቅደሱን ለመመልከት ከአራት አቅጣጫ ይመጣሉ አለ but አለ now which he is coming he brought them አለ to Jerusalem and gives them a place and the money of Israel settled there አለ። እስራኤላውያንም ምን አሉ? ወደ ቤተ መቅደሳቸው ተመለሱ ማለት ነው። በማ ከተባለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና በሰሃቦቻቸው ማለት ነው። ሰው ከዛ በፊት ምን ነበሩ? ባርነት ስር ነበሩ። ሮማውያን ተቆጣጥሮት ነበረ። ቴምፕሉንም ሙሉ ዙሪያውን ተቆጣጥሮት ነበረ ሮማዎች ማለት ነው። ሮማዎችን አሸንፎ ግን መልእክተኛው ሰለላሁ ዐለይሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች ማለት ነው ማለትም ሰሃቦች ሮሙን አሸንፎ እነዚህ ሰዎች ራሱ ፍሪሊ ወደ ቤተ መቅደሱ ይመጡ ነበር ራሳቸው ኮንፈርም እንደሚያደርጉት ማለት ነው። as we know አለ the temple remained in the hands of the Roman for more than 500 years አለ ከ500 ዓመት በላይ ቤተ መቅደሱ ማስር ነበረ አይሁዳውያን ሮሞች ስር ነበር አለ and they did not succeed in entering Jerusalem አለ ኢየሩሳሌም መግባት እንኳን አይፈቀደልንም በማለት ይናገራሉ and anyone who did አለ and was recognized as a Jew was put to death አለ አንድ ሰው ይሄንን ቢያደርግና አይሁዳዊ እንደሆነ ቢታወቅ ቀጥታ ይገደል ነበር አለ he was put to death አለ ይገደል ነበር አለ but አለ when the Romans left አለ ሮሞች ሌፍት ካረጉ ሮሞች ከሄዱ በኋላ አለ ምን በማለት ይናገራል by the mercy of the God of Israel አለ በእስራኤል አምላክ ምህረት መሰረት አለ and the kingdom of Ishmael and the victorious Israel was permitted to come and to live አለ እስራኤል ምን ሆነች አለ ተፈቀደላት አለ በእስራኤል አምላክ ምክንያት ተፈቀደላት እንድትመለስና እንድትጎበኝ ቦታዋን ማለት ነው። ሶ አይሁዳንን ከባርነት እንደሚያወጣቸው ተናግረው ይሄንንም ደግሞ የተፈጸመው በማን ነው? በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም እና በደቀ መዝሙራቸው ነው ማለት ነው። ሶ ዲትሮ አይዛያ ማለት ይሄ ነው ማለት ነው። በመቀጠልም አሁንም ማሳያችሁን ነገር በደንብ ፔይ አቴንሽን ሁላችሁም በደንብ አስተውሉ። ስማቸውን ቃል በቃል ምሁራኖችም ጭምር አድሚት ሲያደርጉት ትመለከታላችሁ። ስማቸውን ማለት ነው። I'm going to prove their name. Okay, let's see የቱ ጋር ያለው ከተባለ ይሄም ፓራላል የሆነ ፕሮፌሲ ነው። ሃጋይ ምዕራፍ 2 ቁጥር 7 ላይ ማለት ነው። ምን በማለት ይናገራል? I will shake all nation አለ and what is desired by all nation will come አለ። ምን በማለት የተናገረው? The desire of all nation will come አለ። the desire of all nation ማለት ነው። ከላይም እንደተገለጸው ማላካይ 3:2 ላይ ስትጠብቁት የነበረው የምትጠብቁት መልእክተኛ ይመጣል ነው የተባለው። ልክ እንደዛው the desire of all nation የምትጠብቁት ማለት ነው የተመረጠውም ይመጣል ነው ያለው። so the desire የሚለው ቃል የሂብሩ ቃል ምንድነው የሚለው ያ ጀማ በደንብ አስተውሉ። የዕብራይስጡ ማለትም ራሱ የተጻፈበት የዕብራይስጡ ቃል ምንድነው የሚለው ከተባለ ሄደን ስንመለከት ሂምዳት ነው የሚለው you see ሂምዳት ነው የሚለው። ሂምዳት ደግሞ ማለት ምን ማለት ነው? እኔ ይህንን ከራሴ ማብራሪያ አልሰጥም፣ የራሴንም ኢንተርፕሬሽን አልሰጥም። ክርስቲያን የሆኑ ምሁራኖች ምን አሉ የሚለውን እንመልከት እስቲ። አናክሊፕሲስ ላይ ጋድፍሬ ሄጊንስ ምን በማለት ይናገራል የሚለውን እንመልከት እስቲ። ጋድፍሬ ሄጊንስ ምን በማለት ይናገራል? ኤንድ አለ the desire of all nations shall come አለ hamd from this root አለ ከዚህ ሩት ነው የመጣው አለ hamd ከሚል ሩት ኦኬ። ከዛ በኋላስ
ፓርከርስ አሁንም ክርስቲያን ምሁር ነው። ምን በማለት ተናገረ? the pretended prophet ሙሐመድ አለ or ሙሐመድ had his name ስሙ እዚህ ጋር አለ። እኔ አይደለም ያልኩት፣ ኢብራሂም አይደለም ያለው፣ ክርስቲያን ምሁራኖች you see guys had his name ስሙ እዚህ ጋር አለ። እኔ ምንም ማድረግ አልችልም፣ እኛ ምንም ማድረግ አንችልም። አም ሶሪ ስሙ ይሄው ግልጽ በሆነ ሁኔታ ምሁራኖችም እንደሚናገሩት ስሙ እዚህ ጋር አለ አለ። here ሙሐመድ is አለ expressly foretold by Haggai አለ። ግልጽ በሆነ ሁኔታ በሃጋይ ሙሐመድ እዚህ ጋር ተነግሯል አለ። ከዛ በኋላስ and by name በስም ጭምር አለ፣ በስም ጭምር። ከዛስ there is no interpolation here አለ። there is no evading this clear text and its meaning አለ። ይህንን ሌላ ትርጉም ልሰጡት አትችሉም አለ። በጭራሽ አትችሉም፣ ሌላ ትርጉም ልሰጡት ክርስቲያኖች አትችሉም በማለት ሁሴዳስ ክርስቲያን ምሁራኖች ማለት ነው። አነስ አይደለም፣ ኢብራሂም አይደለም። ሶ ቃል በቃል ስማቸውን በምን ሰጠናችሁ? ምሁራኖች ኢቭን አድሚት አድርጎ ስማቸውን ሰጠናችሁ። ሙሐመድ የሚል ቀደም ሰጣቸው። ሂምዳት የሚለው ደግሞ አህመድ ከሚለው ጋራ ደሴም ሩት እንዳለው ምሁራኖች አድሚት ሲያደርጉ በዚህ ልክ እያሳየናችሁ ነው ያለ ነው ማለት ነው። አነስ አይደለም፣ ኢብራሂም አይደለም፣ ከስር ያሉ ሳላ፣ ፋሩቅ፣ ሌሎች ወንድሞችም አይደሉም። ኦኬ ምሁራን፣ ክርስቲያን ምሁራን አካንድ ወይ ኤኒቲንግ የራሳቸው ችግር ነው። ሶ ስማቸውን በዚህ ልክ አሳይተናቸዋል። አሁን ደግሞ ኢብራሂም ትልቅ ነገር ያሳያቸዋል። ትልቅ ነገር ማለት ነው። እዚህ ጋር ፔይ አቴንሽን አሁን ኢብሮ ለሚያቀርብላችሁ ነገር ማለት ነው። በጣም ትልቅ ጉድ አለ ጋይዝ። ይሄንን በደንብ አዳምጡት። ለኢብሮ መድረኩን ሰጣለሁ። ኢብሮ መቀጠል ትችላለህ። ኦ ማይ ጋድ እኔ ምንም ማድረግ አልችልም። አነስ አሁን ላሳየህን ነገር ጀዛከላህ ምንም ልናደርግ አንችልም። ያጀማ ምንም እኛ በቃ ምንም አነስ እንግዲህ የስራን ይስጥ እንግዲህ ምንም ልናደርግ አንችልም። ኦ ማይ ጋድ there is some prophecy በጣም ከባድ ፕሮፌሲ አለ እዚህ ጋር። ኦ ማይ ጋድ ትንቢተ ዳንኤል ምዕራፍ 2 ወላሂ በደንብ አዳምጡ። ትንቢተ ዳንኤል ምዕራፍ 2ን አቀርባለሁ። ከዛ የሚቀጥለው ምዕራፍ 7ን ወንድማችን አነስ ያቀርባል። ኦ ማይ ጋድ ወላሂ በደንብ አዳምጡ። ወላሂ ይሄንን በደንብ ነው ማዳመጥ ያለባችሁ። ኦኬ ሌትስ ዱ እስቲ እንየው ምን ይላል ተመልከቱ። እንግዲህ ትንቢተ ዳንኤል ምዕራፍ 2 እስቲ ከቁጥር 32 እንጀምር። ከቁጥር 31 ኦር 32 እንጀምር። አንተ ንጉሥ ሆይ የሆነ ህልም ያለ ማለት የሆነ ህልም ይታያል። ያ ህልም ፍቺ ነው። ተግባባን። ንጉሱ ያየው ህልም አለ። ያን በቃ ምን አለ? አንተ ንጉሥ ሆይ ታላቅ ምስል አየህ አለው። ይህም ምስል ታላቅ ብልጭልጭታው የበዛ ነበረ፣ በፊትህም ቆሞ ነበረ፣ መልኩም ግሩም ነበር አለ። በነገራችሁ ላይ ሐዲስ አለ። ሐዲሱን ምናልባት አነስ ታቀርበዋለህ ኢንሻአላህ። እኔ ቀጥታ ወደዚህ ልግባ። ከዛ በኋላ ምን አለ? የዚህም ምስል ራስ ጥሩ ወርቅ ነው አለ። ምን አለ? ጥሩ ወርቅ። ራሱ ምንድነው አለ? እንዳትረሱ ወርቅ ነው ራሱ። ራሱ ምንድነው? ወርቅ። ኦኬ እንቀጥል። ከዛ በኋላ ደረቱና ክንዶቹም ብር፣ ሆዱም ወገቡና ናስ ናቸው አለ። ሆዱ ምንድነው? ይኸው ተመልከቱ። ይኸው ናስ ነው። ይሄ ብር ነው ማለት ነው። ተመልከቱ። ደረቱ ምንድነው? ብር ነው እንዳትረሱ። ከዛ በኋላ ሆዱና ወገቡ ምንድነው? ናስ ነው አለ። ናስ ተግባባን። እሺ ምንድነው? ናስ። ተመልከቱ። ይኸው ናስ ነው። ተመልከቱ ሆዱ። ኦኬ እንቀጥል። ከዛ በኋላ ጭኖቹም ብረት፣ እግሮቹም እኩሉ ብረት፣ እኩሉ ሸክላ ነበር አለ። ጭኖቹ ብረት ናቸው፣ እግሮቹ ደግሞ ምንድን ነበረ? እኩሉ ብረት ነበረ፣ እኩሉ ደግሞ ሸክላ ነበረ። ይሄ ምንድነው የሚያመለክተው? ሁለቱ የሚከፋፈሉ መንግስቶች ናቸው። በኋላ እንመጣበታለን። አሁን አላወራውም። ህልሙ ይፈታ፣ ራሱ ይፍታው፣ ህልሙ ራሱ ይፍታለን። እንግዲህ ከዛ እጅም ሳይነካው አለ። ከዛ እንግዲህ እዚህ ጋር ተመልከቱ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉንም እግሮች ሲመታ ሲፈጭ አየህ። ምንድን ያደረገው? የሆነ የታለ ታች ነው መሰለኝ። የሆነ ድንጋይ ከሆነ ቦታ ማንም ሳይነካው ተፈንቅሎ መጥቶ ይሄ የሸክላውንና የብረቱን እግር ሲመታው አየህ ይሏል። ተመልከቱ፣ ሲመታ አየህ። እንግዲህ ልብ አድርጉ፣ 4 ነገር ተጠቅሷል እስካሁን ድረስ። 5ኛ ደግሞ ድንጋይ ተጠቅሷል። ኦኬ እንቀጥል። ከዛ በኋላ መቼ አለቀ ነገሩ? ከዛ በኋላ ሲፈጭ አያለ፣ መምታት ብቻ ሲፈጭ። ከዛ የዚያን ጊዜም ብረቱና ሸክላው ነሐሱና ብሩ ወርቁም በአንድነት ተፈጩ አለ። ምክንያቱም ልክ ሲወድቁ ሁሉም አንድ ላይ ስለሚወድቅ ማለት ነው። ከዛ በመከረም ጊዜ በአውድማው ላይ እንዳለ
እብቅ ሆነ አለ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ይህን ድንጋይ ማን ነው? በኋላ እናየዋለን። ህልሙም ይህ ነው አለ። አሁንም ፍቺውን በንጉሱ ፊት እንናገራለን አለ። ዳንኤል ማለት ነው። ቀጠለ። አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን ብርታትንና ክብርን የሰጠ የነገስታት ንጉሥ አንተ ነህ አለው። ኦኬ እንቀጥል። ከዛ በኋላ እንቀጥል። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችና በእጅህ አሳልፎ ሰጥቷል፣ ለሁሉም ገዥ አድርጎሃል። አንተ ወርቁ ራስ ነህ አለው። ማነው እሱ? ናቡከደነጾር። ምንድነው አለው? ወርቁ ራስ ነህ፣ የባቢሎን መንግስት ማለት ነው። ማነው እሱ? የባቢሎን መንግስት። መጀመሪያ ፍቺው አንተ ነህ አለው። አያችሁ፣ ፍቺው የመጀመሪያ ፍቺ የባቢሎን ንጉስ ነው። የባቢሎን ኪንግደም ነው ማለት ነው። የመጀመሪያው ያዙልኝ፣ የባቢሎን ኪንግደም። ሁለተኛ ከአንተም በኋላ የሚለው እንዳትረሱ። ከአንተ የሚነሳ ሌላ መንግስት ይነሳል፣ ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ ንጉስ ይነሳል አለ። ኦኬ አሁን ሁለተኛ ንጉስ አለ። ከዚህ ከራሱ ከወርቁ በኋላ የሚነሳ ንጉስ አለ። ኦኬ እንቀጥል። አራተኛው መንግስት፣ ሶስተኛ መንግስት አለ። አራተኛው መንግስት ሁሉን እንደሚገዛ እያለ ይቀጥላል። አሁን ማናቸው እነዚህ የሚለውን ነገር እስቲ እንየው እስቲ። ለምሳሌ የመጀመሪያው ባቢሎን መሆኑን ራሱ ዳንኤል ምዕራፍ 2 ላይ ቁጥር ቀደም የመጀመሪያው ላይ የራሱ ነህ ብሎ ተናግሯል። አንተ ወርቁ ነህ ብሎ ተናግሯል። ሁለተኛ ደግሞ ሜዶ ፐርሺያ ኪንግ ነው። ትንቢተ ዳንኤል ምዕራፍ 8 ቁጥር 20 ላይ ባየኸውም በአውራው በግ ላይ የነበሩት 2 ቀንዶች እነሱ የሜዶና የፋርስ ነገስታት ናቸው አለ። ተግባባን? የሜዶና የፋርስ ነገስታት ናቸው። አያችሁ፣ እነዚህ እዚህ ጋር ያለው ብሩ የምታዩት ሜዶ ፐርሺያ ኪንግደም ነው ማለት ነው። ይሄ ባቢሎን ነው፣ ይሄ ደግሞ ሜዶ ፐርሺያ ኪንግደም ነው ማለት ነው። ያዙልኝ እንዳትረሱ። ሶስተኛ ምንድነው? የግሪስ ኪንግደም ነው። እሱም ትንቢተ ዳንኤል ምዕራፍ 8 ቁጥር 21 ላይ አውራውም ፍየል የግሪክ ንጉስ ነው። አያችሁ፣ የግሪክ ንጉስ ተመልከቱ። ይሄ የምታዩት ደግሞ እዚህ ጋር ግሪሺያ ተብሎ ተቀምጧል። ግሪሺያ ተብሎ እንዳለ ያው ጊዜያቸው ተቀምጧል። ኦኬ እንቀጥል። ሌላ አራተኛ ደግሞ አለ። አራተኛው አልተቀመጠም፣ ማን እንደሆነ ማንም አልተነገረም። በቃ ኤክስፕሊሲትሊ ማን እንደሆነ በስነ ስርዓት አልተነገረም። አራተኛው መንግስት ሁሉን እንደሚገዛና እንደሚያደቅ ብረት የበረታ እንደዚህንም ሁሉ የሚፈጭ ብረት ይቀጠቅጣል ይፈጭማል አለ። ያዙልኝ። ስለዚህ አሁን ከዛ እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየ እንደዚሁ የተከፋፈለ መንግስት ይሆናል አለ። ልብ አድርጉልኝ፣ እዚህ ጋር የተከፋፈለ መንግስት ይሆናል። ይሄ የማን መንግስት ነው? በኋላ ምናየው ይሆናል። አሁን እዚህ ጋር አሳያችኋለሁ ማን እንደሆነ። አራተኛው ንጉስ፣ አራተኛው ኪንግደም የሮም ኪንግደም ነው። ኬት አባክ አመጣ ኢብራሂም? ኬት አባክ እናምጣ? ይኸውላችሁ ማቲው ሄንሪስ ካውንሴን ኮሜንታሪ እሱ ላይ ምን ይላል? ምን አለ ተመልከቱ። the head of the gold signifies the ካልዴን ኢምፓየር ማለትም እነዚህ የባቢሎን ኢምፓየር መሆኑን ይናገራል። ሁለተኛው ደግሞ the breast and the arms silver signifies the empire of Medos and Persia ሜዶ ፐርሺያ መሆኑን ይናገራል። ሶስተኛው the belly and the things of the brass signifies the Grecian empire የግሪክ ኢምፓየር ነው። አራተኛው ደግሞ ይሄ ፋውንደሩ ማን ነው? አሌክሳንድረስ። እሺ አሌክሳንደር ነው አለ። አራተኛው the legs and the feet of iron signifies the Roman empire የሮማን ኢምፓየር ነው አለ። ብዙ ኮሜንታሪዎችን ማየት ትችላላችሁ። ብዙ ሮማን ኢምፓየር ፎርዝ እንዳለ ፎርዝ ማን ናቸው? ሮማን እንዳለ ሁሉንም ማሳየት አይጠበቅብኝም። በጣም ብዙ ማንሳት ይቻላል። ግን ደግሞ እስቲ ለምሳሌ ከእንትኖች ደግሞ እናሳይ። ለምሳሌ ከአይሁዶች ኮሜንታሪ ለማሳየት ብንሞክር ለምሳሌ ተመልከቱ። ያው ማየት ትችላላችሁ ኮሜንታሪውን። ያው ከሰዓት አንፃር ራሺ ምን ብሎ ያስቀምጣል? የአራተኛው እንትን ማን ነው ብሎ ያስቀምጣል? አራተኛው ሮም ብሎ ያስቀምጣል። ሮም። ሌሎችንም ተመልከቱ። አንድ ብቻ ልጥቀስላችሁና ከቸርች ፋዘርስ ከነሱ ከሚቀበሏቸው አጌነስ ሄረሲስ ቡክ
እንግዲህ ያው ተመልከቱ ቡክ 5 ቻፕተር 26 ላይ ምን ብሎ ያስቀምጣል? ሮማን ኢምፓየር ብሎ ያስቀምጣል። ሮማን ኢምፓየር የሮማን ኢምፓየር ሌሎችንም እንደዚህ ማየት ይቻላል። አሁን ጥያቄያችን ምንድነው ነው? ለምንድን ነው ሮማን ኢምፓየር መሆኑ ምን ያደርግልካል? ኢብራሂም ምንድን ነው የሚያደርግልህ? እንቀጥላ እንግዲህ አሁን እንቀጥል። እንግዲህ ሮማን ኢምፓየር ከሆነ እዚህ ጋር ለሁለት ይከፈላል ተብሏል። እንግዲህ በኢስትና በዌስት ኢስት ሮማን ወደ ኢስት እና ሮማን ኢምፓየር ወደ ዌስት በመደረግ ተከፍሏል ማለት ነው። ተግባባን? የሮም ኢምፓየር በሁለት ተከፍሏል። የሮም ኢምፓየር ለምን ተከፍሏል? ለሁለት። መጽሐፉ ምን ይላል? እንየው እስቲ። እሺ እኩሉ ሸክላ እኩሉም ብረት ሆኖ እንዲሁ የተከፋፈለ መንግስት ይሆናል አለ። የተከፋፈለ አያችሁ፣ ብረቱም ከሸክላው ጋር ተደባልቆ ተደባልቆ እንዳየው የብረት ብርታት ለእርሱ ይሆናል አለ። እግሮቹም ጣቶቹ እኩሉ ብረት እኩሉ ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብረት እኩሉ ደካማ ይሆናል አለ። አያችሁ፣ እኩሉ ብርቱ እኩሉ ደካማ፣ ከፊሉ ኢስትና ዌስት በመባል ደካማና ብርቱ በመባል ይታወቃል ማለት ነው። ብረቱ ከሸክላው ጋር ተደባልቆ እንዳየ እንዲሁ ከሰው ዘር ጋር ይደባለቃሉ አለ። ነገር ግን አለ፣ አሁን በዚህ በደንብ አዳምጡ። ነገር ግን ብረት ከሸክላ ጋር እንደማይደባለቅ እንዲሁ እርስ በርሳቸው አይጣበቁም። ሁለቱ የተከፋፈሉ የተለያዩ መንግስቶች ይሆናሉ ሮማን ኢምፓየር። በዚህም ነገስታት ዘመን በእነዚህ ነገስታት ዘመን በዚህ ሮማን ኢምፓየር በገዛበት ጊዜ ላይ የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ከሮማን ኢምፓየር በኋላ ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ከዛስ ድንጋዩም ማለት እጅ ሳይነካው ከተራራው ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጭ እንዳየ እንዲሁ ከዚህ በኋላ የሚሆነው ታላቁ አምላክ ለንጉሱ አስታውቋል። ህልሙም እውነተኛው ፍቼ ነው አለ። አንድ ነገር ተገንዘቡ። ይሄንን የሚፈጨው ሌላ የአምላክ ኪንግደም አለ። የአምላክ ኪንግደም አለ። ተመልከቱ፣ ሮማን ኢምፓየርን የሚፈጨው ሌላ ኪንግደም አለ። ማን ነው ያ ኪንግደም? በጣም የሚገርም ነው ወላሂ። አሁን በደንብ አዳምጡ። ማን ነው ያንን ኪንግደም? እንግዲህ ኢየሱስ ነው እንዳትሉን በኋላ ይነግራችኋል ሰርፕራይዙን። ኢየሱስ ነው እንዳትሉ፣ ምክንያቱም ኢየሱስ ሊሆን አይችልም። there is no way in the hell that ኢየሱስ is gonna be the last የሚሆነው እሱ አይደለም። ለምንድን ነው ከተባለ አሁን እንምጣ። ፎል ኦፍ ኮንስታንቲኖፕል የወደቀበት ጊዜ ሜይ 29 1453 ላይ ነበረ። ኮንስታንቲኖፕል የወደቀው በማን ነው የወደቀው? ተመልከቱ። ይሄ ኮንስታንቲኖፕል ማለት ሮም ነው። እሺ እንዳትረሱ፣ ሮም ናቸው። ከዛ ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን ሙሐመድ ደ ሰከንድ ኦፍ ደ ኦቶማን ኢምፓየር። በኦቶማን ኢምፓየሮች ለመጀመሪያ ጊዜ ሙስሊሞች ያሸነፉት የሙስሊም ኪንግደም ነው ማለት ነው። ሱብሃንአላህ። ተመልከቱ፣ መጀመሪያ ምን አለ? ክራይስት ኪንግደም አለ። ክራይስት ኪንግደም እንደምታውቁት አነስን አስገቡት። እሺ ጀማው ኔትወርክ ሊሆን ይችላል። ክራይስት ኪንግደም አለ እንደምታውቁት፣ ኢየሱስ የገባበት ጊዜን ታውቁታላችሁ። ከዛ በኋላ ክራይስት ኪንግደም ካለ በኋላ ምን ይመጣል? ዲቪዥን ኦፍ ሮም አለ። ሮም ለሁለት የተከፈለችበት ጊዜ አለ። ቅድም ያየ ነው ማለት ነው። ሮም ለሁለት የተከፈለችበት ጊዜ አለ። ሮም መከፈሉ አይደለም የሚገርመው። ሮም ከተከፈለ በኋላ በዚህ ጊዜ ውስጥ ፊፍዝ ኪንግደም መነሳት አለበት ግዴታ። ይሄ ፊፍዝ ኪንግደም ማን ነው ብለን ስንል የሚነሳው በዛ መሃል ኢስላሚክ ኪንግደም በ622 ሲኢ ላይ መነሳቱን ታያላችሁ። በ622 ሲኢ ላይ ይሄ በ395 ኤዲ ላይ ምን ተነስቷል? ሮም ዲቪዥን ኦፍ ሮም ተነስቷል። ከዛ በ622 የኢስላም ኪንግደም ተነስቷል። ታዲያ ማን ነው ይሄንን ሮም ድንጋዩን የፈጨው? ማን ነው? ማን ነው ብረቱንና ሸክላውን ፈጭቶ ሁሉንም እንደገና ዶጋመድ እንዲያረገው ከተባለ the kingdom of Islam when በ1453 fall of Rome ማለት ነው። ሮማውያን የወደቁበት ኤክስ የሆኑበት በሱልጣን ማን ሙሐመድ ሰከንድ ኦቶማን ኢምፓየር ምን አደረጉ? ፎል አረጓቸው ማለት ነው። ጨረሷቸው። ተግባባን?
አገሪቷን ወሰዱ። ከዛ በኋላ ገዙ። መግዛት ብቻ ሳይሆን ይሄንን ሁሉ ኪንግደም የምታዩት ይሄን ሁሉ ኪንግደም ገዙ። ይታያችኋል። አረንጓዴው እንዳለ አረንጓዴውን የገዛው የኢስላም ኪንግደም ነው ማለት ነው። ሱብሃንአላህ። ታዲያ ከዚህ የበለጠ ምን አይነት ፕሮፌሲ እናምጣላችሁ? ምን አይነት ፕሮፌሲ ነው የምትፈልጉት ማለት ነው? እና በጣም ብዙ ነገር ነው ያለው በዚህ ጉዳይ ላይ። አነስን አስገቡት ያ ጀማ። አይ ቲንክ የኔ እንትን እዚህ ጋር ያልቃል። ብዙ የሚለው ነገር ስላለ ኢንሻአላህ እንትን አልልበትም። አነስ የት ሄደ? ኔትወርክን ያስወጣው ጀማው። አነስን አምጡልን እሺ። ኦኬ የት ሄደ አነስ? ደውሉለት ጋይስ። በጣም በሚገርም ሁኔታ ፎል ኦፍ ሮም የወደቀችበት ጊዜ ማለት ነው። ሮም የወደቀችበት ጊዜ ሙስሊሞች ጨርሰዋቸው ተግባባን። ስለዚህ ያ ድንጋይ ደግሞ ማን ነው? በኋላ አነስ ይመለስላቸዋል። አነስ ተመልሶ ነው የሚያሳይ። እኔ አላሳይ ዳንኤል 7 ላይ ወላሂ የሚገርም ነገር ነው የሚያሳያቸው። የሚገርም ማለት ነው፣ በጣም የሚገርም ነገር። እሺ ሰዎች እንዳይሄዱ፣ ኧረ አነስን ጥሩልን በአላህ ሰዎች እንዳይሄዱ። ሰላም አለይኩም አለ አለሁኝ። ጥሩ ትምህርት ነው እያስተማራችሁ ያላችሁት። ባረከላሁ ፊኩም ሁለታችሁ። ኢንሻአላህ። የት ሄደ አነስ? እንደው ቢገባ ደስ ይለኝ ነበረ። ሰው ሳይወጣ ትምህርቱ አላለቀም ገና፣ አልተነካም ትምህርቱ፣ አልተነካም ወላሂ አልተነካም ትምህርቱ። ዳንኤል 7 ግዴታ በዚህ መሃል መነካት ስላለበት ኦኬ መጣ አነስ። አስገቡልኝ። እኔ ኔትወርክ እምቢ እያለኝ ነው። አስገቡት። እሺ ያጀማ አነስን አስገቡት። ከታች ቁጥር እያሳየ ነው አለ። ሳላህ አስገባው። እሺ ኔትወርክ ሎድ እያደረገብኝ ነው። ኦልራይት። ኧረ በለው ይሰማል ድምጼ? ይሰማል አነስ። ምን? እሺ ኔትወርክ አላሁ አክበር። እኔ መንካት አልቻልኩም በነገር ላይ። እሺ ትልቁ ላይ ለማድረግ ራሱ መንካት አቅቶኛል። እንዴት እንደማድረግ አላውቅም። አንድ ጊዜ አጥፍቼ ላብራ። እንትኑን አጥፍቼ ላብራ። አንድ ጊዜ ታገሱኝ፣ አንድ ሰከንድ። ኦኬ አንድ ጊዜ። ኦ ማይ ጋድ ትችላላችሁ፣ ሞዴሬተሮች ማድረግ ትችላላችሁ። አንድ ጊዜ ሞክሩ። እምቢ እያለኝ ነው። ኧረ ቢስሚላ መንካት እምቢ አለኝ አይነት ነገር ነው በኋላ ሳላህ ማድረግ አትችልም? ቼንጅ ማድረግ ትችላለህ? ይቻላል። ወይ አስወጣንና ኦኬ ተመልሷል። አሁን እሺ ቢስሚላህ ትንሹ ላይ ተመልሻለሁ። በቃ አትነካኩ። አንድ ሰው ብቻ አድርግ። እሺ ቀጥል አነስ፣ ቀጥል። ትልቁ ላይ አልሆንኩማ እስካሁን። እኔ ጋር ትልቁ ላይ ነው የምትታየኝ። እሺ ሌሎቻችሁም እንደዛ ነው? እሺ በቃ ያ አንድ ሰው ብቻ አድርግ። አትነካኩ። ሌሎቻችሁ አትነካኩ። አንድ ሰው በቃ ሳላህ ብቻ አድርግ። እሺ ሌሎቻችሁ አትነካኩ። አንድ ሰው ብቻ ይበቃል። ምክንያቱም አንዱ ሲሞክር ሌላ እንትን እያለ ነው። ሳላህ ሞክር እስቲ።
ኦኬ እንዴት ላድርግ ታዲያ? ምን ማድረግ እችላለሁ? አንድ ጊዜ እንትን አድርጌ ልምጣ። እሺ እንደሌላው ጊዜ አጥፍቼው ማለት ስዊፕ አድርጌው ልምጣ ተመልሼ፣ ወይስ እንደዛ ላድርግ? አይጠፋም? እሺ ሞክረው እስቲ ኦኬ ምን አይነት ኔትወርክ ነው በኋላ? እሺ አሁን መጥቻለሁ። ዴሚት አንድ ጊዜ እስቲ ያስገቡ ሰው በኋላ አነስን ቅድሚያ ያስገቡት፣ ሌላ ሰው ሳይሆን መጀመሪያ። እሺ ቅድሚያ አነስን አስገቡት። ቅድሚያ አነስን ቦታው ላይ እንዲቀመጥ። the hell ምን ሆኖ ነው በኋላ? እሺ አስገቧ። ሞዴሬተሮች የላችሁ? ሞዴሬተር ቢስሚላ ምን አይነት ምቀኛ ኔትወርክ ነው በአላህ። እሺ አንዴ ቪዲዮ እንኳን እንዳላጠፋ አላስነካለኝ። እሺ አነስ ቀጥል በቃ። ኦኬ ወደ ርዕሳችን እንመለስና አይ ቲንክ ያው የሀገራችን ነገር ስለሆነ ምንም ማድረግ አንችልም፣ የኔትወርኩን ጉዳይ ማለት ነው። ተካከላል። ኦኬ ወደ ትንቢቱ እናልፋለን ማለት ነው። ኢብሮ ቅድም ምንን አብራርቶላችሁ ነበረ? ትንቢተ ዳንኤል ምዕራፍ 2 ጀምሮ አብራርቶላችሁ ነበረ ማለት ነው። ትንቢተ ዳንኤል ምዕራፍ 2 ላይ ምን አይነት ትንቢት አለ? ስለ አራት መንግስታት ማያየው ነቡካድኔዛር ያየው ህልም፣ ከዛ በኋላ ዳንኤል ያንን ህልም ይፈተዋል ማለት ነው። ከምድር የሚነሱ ስለ አራት መንግስታት የሚናገር ህልም አይቶ ነበረ። ከዛ በኋላ ያንንም ህልም የነቡካድኔዛር ያየውን ዳንኤል ፈቶታል ማለት ነው። የመጀመሪያ ባቢሎን፣ ሁለተኛዋ ሚዶ ፐርሺያ፣ ሶስተኛዋ ግሪስ፣ አራተኛዋ ሮም ነች። ሮም ዲቫይድድ ትሆናለች አለ። ሮም ዲቫይድድ ሆነች። ከዛ በኋላ የአምላክ መንግስት ሮምን ዲስትሮይ ያደርጋታል አለ። እንደዚሁ ደግሞ ሮምን ዲስትሮይ ያደረገው ኢስላሚክ ኪንግደም ነው ማለት ነው። ሂስቶሪካሊ ቀደም አሳይቷቸዋል ማለት ነው። በመቀጠል የማሳያችሁ ትንቢት ምንድን ነው? ፓራላል የሆነ ዳንኤል ምዕራፍ 7 ላይ ደግሞ ራሱ ዳንኤል ያየው ትንቢት ነው ማለት ነው። ከላይ ዳንኤል ምዕራፍ 2 ላይ ነቡካድኔዛር ነው ያየው። ነቡካድኔዛር ጣዖት አምላኪም እስከመሆኑ መጠን በምንድን ነው ያየው ከተባለ በስታቹ ነው ያየው፣ በጣዖት ነው ያየው፣ በሐውልት መልኩ ነው ያየው። ነገር ግን ዳንኤል በአውሬ መልኩ ያያቸዋል እነዚህ መንግስታት ማለት ነው። ከዛ በኋላም እንዲህ በማለት ይናገራል። የመጀመሪያይቱ አንበሳ ትመስል ነበር አለ። አራት አውሬዎቹን አየው በማለት ዳንኤል ምዕራፍ 7 ቁጥር 3 ላይ ታገኙታላችሁ። ቁጥር 4 ላይ የመጀመሪያዋ አንበሳ ትመስል ነበር አለ። ጋይዝ አስተውሉ። የመጀመሪያይቱ አንበሳ ትመስል ነበር አለ። የመጀመሪያይቱ አንበሳ ትመስል ነበር ያለውን ስንመለከት ወርልድ ሂስትሪ ኢንሳይክሎፒዲያ ላይ the lion is the symbol of Babylon በማለት ያስቀምጣል። አንበሳ የባቢሎን ምን ነበረ? ሲምቦል ነበረ፣ መገለጫ ነበረ ራሱ ማለት ነው። በፊት ላይ ስንመለስ ማለት ነው። ይሄ ማንን ነው የሚገልጸው? ሂስቶሪካሊ እንኳን ስንመለከተው ባቢሎንን ነው የሚገልጸው። እንዲሁም ደግሞ ኤሊካት ኮሜንተሪን ብንመለከተው the characterized the empire of ነቡካድኔዛር በማለት ዳንኤል ምዕራፍ 7 ቁጥር 4ን ኮት ሲያደርገው የማን ኪንግደም እንደሆነች ያስቀምጣል። ነቡካድኔዛር ደግሞ ስኬል ላይ የተቀመጠው የማን ንጉስ ነው? የባቢሎን ንጉስ ነው ማለት ነው። ቀጣይኛዋ ደግሞ ሁለተኛዋ አውሬ በማለት ይቀጥላል። ሁለተኛዋ አውሬ በኋላ እግሮቹ ሸብረክ ብሎ እንደቆመ ድብ ይመስል ነበረ በማለት ይገልጿል። ሁለተኛዋን አውሬ ይገልጻታል። ማነች ሁለተኛዋ አውሬ? ሴንት ጄሮም የቤተ ክርስቲያን አባት ነው።
The second beast resembling a bear is the same as that of which we read in the vision of the statue Daniel 2:32 parallel ነው ብያችሁ ነበረ the same prophecy ነው different ሰዎች ነው ያዩት ብቻ አልኳችሁ ማለት ነው so ዳንኤል 2:32 ካለው ጋራ ተመሳሳይ ትንቢት ነው በማለት ይጠቅሷል ማለት ነው የሚገልጸውም the Persian kingdom በማለት ያስቀምጠዋል ማን ያስቀመጠው ጄሮም የቤተ ክርስቲያን አባት ማለት ነው እንዲሁም ደግሞ Hippolytus of Rome Hippolytus ምን በማለት ይናገራል the second beast like to a bear አለ to represent the kingdom of Persian አለ ስለዚህ የፐርሺያን ኪንግደም ይገልጻል አለ ማ ሁለተኛው መንግስት ማለት ነው ሶ ወደ ሶስተኛው እናልፋለን ይሄንን በመመለከት ላይ ሳለው እነሆ ሌላ ነበር የሚመስል አውሬ ወጣ አለ እርሱም ክንፎች የሚመስሉ አራት ክንፎች ከጀርባው ላይ ነበሩት በማለት ስለ ሶስተኛው ይናገራል ሶስተኛውንም Hippolytus of Rome አገን የቤተ ክርስቲያን አባት ነው ምን በማለት ይናገራል he means the kingdom of ግሪክ አለ የግሪክን መንግስት እየተናገረ ነው በማለት ያስቀምጧል ሶ ሶስተኛዋ ማነች አለን ግሪክ ነች አለ ከዛ በኋላ አራተኛዋ አለች guys pay attention አሁን ለማቀርባቸው ነገሮች ማለት ነው ከዚያ በኋላ አራተኛዋ አውሬ አየሁ አለ ሶ ማነች እቺ አራተኛዋ አውሬ እዚህ ላይ በደንብ አስተውላችሁ አዳምጡኝ አራተኛ አውሬ አየሁ ያለችውን Hippolytus again ማለት ነው Hippolytus of Rome who are these but the Romans አለ ምን በማለት ይናገራል the fourth beast dreadful and terrible it had iron teeth and the claws of brass and who are these but the Romans አለ ከሮሞች ውጪ እነዚህ ማን ናቸው በማለት Hippolytus of Rome ይናገራል በተመሳሳይ መልኩ Irenaeus of Lyon against heresies ላይ Irenaeus ማለት ታላቅ የቤተክርስቲያን አባት ነው even Johannine community ውስጥ ያለ ሰው ነው ማለትም የፖሊካርፕ ደቀ መዝሙር ነበር ፖሊካርፕ ደግሞ የዮሐንስ ተማሪ ነበር የወንጌላዊ ዮሐንስ ሰም ማለት ነው so እነዚህ ተራ ሰዎች አይደሉም this is not guy በማለት ነው የተናገረው concerning the 10 kings አስርቱ ነገስታት ዳንኤል ምዕራፍ 7 ቁጥር 23 ላይ ማንበብ ትችላላችሁ ከዚሁ ከሮም የሚነሱ ናቸው ከዛ በኋላ ምን ማለት ይናገራል who shall then arise among whom the empire which now rules the earth አለ አሁን የሚገዛው ነው አለ እንደምናውቀው Irenaeus he was under the Roman Empire ሮም ስር የነበረ ሰው ነው ስለዚህ አሁን የምትገዛው ነው በማለት Irenaeus of Lyon ይናገራል እነዚህ ሁለቱን እንደ ናሙና ነው ያመጣውላችሁ በተመሳሳይ መልኩ ጄሮም ይናገራል በተመሳሳይ መልኩ Cyril of Jerusalem ይናገራል who is the head of Ephesus council የነበረ ሰው ማለት ነው በጣም ብዙ አባቶች there is consensus agreement እዚህ ጋራ ማለት ነው አብዛኞቹ የሚስማሙበት ነው አራተኛዋ መንግስት ማን እንደሆነች ሮም እንደሆነች ማለት ነው ሶ አራተኛዋ መንግስት ሮም እንደሆነች አሁን በደንብ አዳምጡ ቀጥታ ዓመተ ምህረቱን እንኳን መች እንደሚነሳ የአምላክ መንግስት እናገኛለን ዓመተ ምህረቱን ነው የምላችሁ ኦኬ ሌትስ ፊገር አውት እንመልከተው እስቲ ምን በማለት ያስቀምጣል ዳንኤል ምዕራፍ 7 ላይ ትንሽ ቀንድ ወጣ አለ ከዚህኛው ቀንድ ማለት ነው ከአራተኛው መንግስት ትንሽዬ ቀንድ ይወጣል አለ ይሄ ትንሽዬ ቀንድ ማን ነው who is the little horn የሚለውን አስተውል በደንብ አስተውላችሁ አደምጡኝ who is the little horn ትንሽዬዋ ቀንድ ማነች ኦኬ ዳንኤል 7 ላይ የበለጠ ስለዚህ አካል ማብራሪያ እናገኛለን ዳንኤል 7:24 ላይ ማለት ነው ምን በማለት ይናገራል አስሩን ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው አለ ቀደም ያልኳችሁ ማለት ነው ከእርሱም በኋላ ሌላ ይነሳል ማለትም ያ the little horn የተባለው እርሱም አለ ከፊተኞቹ የተለየ ይሆናል ከዛስ ሶስቱንም ነገስታት ያዋርዳል አለ ሶስት ንጉሶችን ያዋርዳል አለ ኦኬ ምን አለን ሶስት ንጉሶችን ያዋርዳል አለ በልዑልም ላይ ቃልን ይናገራል አለ የልዑልንም ቅዱሳን ይሰባብራል አለ ዘመናትና ህግን ይለውጥ ዘንድ ያስባል አለ እቺን አስተውሉ እስከ ዘመናት እስከ እኩሌት ዘመን በእጁ ይሰጣሉ እቺን ነገር አስቀምጡልኝ እንመጣበታለን ስለዚህ ስለ ሊትል ሆርን የተባለው ቁልፍ የሆኑ ነገራቶች አሉን he is represented as a king who will defeat the other kings በማለት አስቀምጦታል መጽሐፉ ማለት ነው ኦኬ እንመልከተው እስቲ ይሄ አካል ያሟላዋልን የሚለውን እንመልከተው ማን ነው የሚለውን ማለት ነው ኦኬ ይሄ አካል ከኮንስታንቲን ውጪ ማንም አይደለም ማንም ይሄንን የሚያሟላ የለም ኮንስታንቲንን ብንመለከት ለምሳሌ ሮም ምን አይነት ህግ ነበራት ከተባለ ቴትራርኪ የሚባል ህግ ነበራት ስለ ህጉ ስንመጣ ቴትራርኪ የሚባለው ህግ በአራት ንጉሶች
ሀገሪቷ የምትመራበት ህግ ነበረ። ማለትም 2 ዲዮክለተን 2 አገስተስ በመመረጥ ሀገሪቷ ትመራበት ነበረ በዚህ ህግ ማለት ነው። ሶ ስንመለከተው ምን በማለት ይናገራል አለ as a part of wide ranging effort to govern a Roman empire more efficiently አለ the emperor አለ ዲዮክለተን divided it into 4 regions ወደ 4 ቦታ ከፋፈለው። 4 መንግስታት ሮምን ይገዟት ነበረ። ከዛ በኋላስ called the tetrarchy በማለት ይጠራ ነበር in በ293 ማለት ነው each with its own ruler in the capital city ሁሉም የራሷ ገዢና ካፒታል ሲቲ ነበሯት አለ የታላቅ ከተማ የራሳቸው ዋና ከተማ የሚሏት ነበሯት በማለት ያስቀምጣል ሶ ሮም ሲስተም ገምታ ነበረ 4 መንግስታት የሚገዟት ነበረ ማለትም 2 ዲዮክለተን 2 አገስተስ ማለት ነው ሁለት ከላይ ዲዮክለተኖች አሉ ከስራቸው ደግሞ 2 አገስተሶች አሉ ማለት ነው ሶ እዚህን ነገር ደግሞ ስንመለከተው ይሄ ነገር የጀመረው በኮንስታንቲን አባት ነው ከሱ በፊት ያሉ ማለት ነው ኮንስታንቲን አባት አገስተስ ነበረ በዛ ሰዓት ነው የጀመረው ከዛ በኋላ ወደ ላይ ይወጣል ዲዮክለተን ይሆናል ከዛ በኋላ ደግሞ የእርሱን ቦሳ ልጁ ኮንስታንቲን ይወስዳል ማለት ነው ኦኬ አሁን ነው በደንብ ማስተዋል ያለባችሁ ኮንስታንቲን አገስተስ ከሆነ በኋላ ዲዮክለተን ከሆነ በኋላ በአራት መመራት ትጀምራለች እሱም ከአራቱ አንዱ መሪ ይሆናል ኮንስታንቲን ከዛ በኋላ ኮንስታንቲን ደግሞ ምንድነው የሚሆነው ከተባለ ኮንስታንቲን እነዚህን ሶስቱን ከሱ ጋር የሚገዙትን ንጉሶች አጥፍቶ ብቻውን ሶል ገዢ ይሆናል ብቸኛ ገዢ ይሆናል የሀገሪቷ ማለት ነው እንመልከተው ለምሳሌ the aftermath attending the decay of Diocletian tetrarchy experiment was over አለ የቴትራርኪ አበቃለት አለ ኢቭን ወርልድ ሂስትሪ ኢንሳይክሎፒዲያ ብንመለከተው in 324 አለ በ324 ነው ይሄ ሰውዬ ምን ያደረገው ኮንስታንቲን ዲፊትድ ሊሲነስ ምን ነበረ ሌላ አገስተስ የነበረ ሰው ነው ይሄንን ሊሲነስን ምን አደረገ አሸንፎ ዲፊት አድርጎት ምን አደረገ become the sole emperor ብቻውን መግዛት ይጀምራል ሀገሪቷን ማለት ነው ብቻውን ያለ ምንም አጋር ብቻውን መግዛት ይጀምራል ሶስት ንጉሳችን አዋርዶ አጥፍቶ ምን ሆነ ብቻውን ሶል ገዢ ብቸኛ ገዢ ሆነ ከዛም በኋላ የኒቂያ ጉባኤ ምናምን ይያለ በ325 ምናምን ማካሄድ ጀመሩት ማለት ነው እንዲሁም ደግሞ የአምላክን ህዝብ ሲፈጭ ሲያጠፋ የነበረ ነው ስለዚህ ሰውዬ ማብራሪያ በጣም ብዙ ነገር መቀጠል እንችላለን ማለት ነው ብንሄድበት በአምላክ ላይ ሲናገር የነበረ ነው ህዝቦችን ሲያሰቃይ የነበረ ነው ማለት ነው ይሄ ሰው ማለት ነው ኢቭን ጁዳይዝም አይሁዳንን ብንመለከት በጣም ሲያሰቃያቸው የነበረ አካል ነው ይሄ ሰውዬ ማለት ነው ሶ ይሄንን የሚያሟላው ከማውጪ የለም ከኮንስታንቲን ውጪ ማንንም የለም ኦኬ ኮንስታንቲን ነው አለን ይሄ አካል የሚያሟላው ኮንስታንቲን ነው አለን አነስ ምን ፈልገ ነው ኦሪ ብሮ ኮንስታንቲን ነው ስትሉ ምን ፈልጋችሁ ነው ይሄ ሰው የኮንስታንቲን ነው ስንል ምን ፈልገን ነው ከተባለ እንመልከቷ የፈለግነውን ነገር ምናገኘው ነገር አለ ምን አግኝተናል ከተባለ እድሜ አስቀምጦልናል መች ይሄ የዚህ ሰውዬ ግዛት የዚህ ሰውዬ አገዛዝ የሚያበቃበትን በአምላክ መንግስት ማለት ነው ኦኬ ምን በማለት ያስቀምጣል እስከ ዘመን አለ ከዛ እስከ ዘመናት እስከ እኩሌትም ዘመን በማለት ያስቀምጣል ጋይዝ ፔይ አቴንሽን በደንብ አዳምጡኝ ዘመን የተባለው ምንድነው እስከ ዘመናት የተባለው ምንድነው እስከ እኩሌት ዘመን የተባለው ምንድነው የሚለው እንመለከታለን ዘመን ሲባል ዋን ሲዝን ነው ዋን ሴንቸሪ ነው 100 ዓመት ማለት ነው ዘመናት የተባለው ደግሞ እጥፍ ነው ዱዋል ነው ራሱ ይሄንንም ለምሳሌ ማለት ነው በኮሜንተሪያቸው ላይ ቢብሊካል ኮሜንተሪ ኦን ዘ ኦልድ ቴስተመንት ላይ እነ ፍራንስ ዴሊሽቺ ምን በማለት ያስቀምጠዋል the plural word አለ times standing አለ between time and half a time can only designate the simple plural 2 times አለ ሁለት ጊዜ እንደማለት ነው አለ used አለ in dual sense አለ ማለትም በእጥፍ አንተን ነው አጠቃቀም ነው የተጠቀመው ማለት ነው ስለዚህ እጥፉን ነው የሚናገረው ማለትም 200 ዓመት የሚለውን ነው የሚያስይዘን ማለት ነው እስከ ዘመናት የሚለው ከዛ በኋላስ ምን አለ እኩሌት ዘመን አለ ጋይዝ አዳምጡ ምን አለ እስከ እኩሌት ዘመን የተባለው half a time ነው ግማሽ ዓመት ነው 50 ዓመት ማለት ነው half a season ማለት ነው እዚህ ጋር ተመልከቱት ምን በማለት ያስቀምጧል during a time 2 times half a time አለ ግማሽ ዓመት ማለትም 50 ዓመት ማለት ነው ስንት ዓመት ቆጠረን የዚህ ሰው ግዛት እስከሚያበቃ 350 ማለት ነው ኦኬ 100 አለ ከዛ በኋላ 200 አለ ከዛ በኋላ 50 ዓመት አለ ስለዚህ 350 ዓመት ቆጠረን ማለት ነው ጋይስ 350 ዓመት ቆጠረን የመጀመሪያው ምን የሚል አለ ኤ ታይም አለ ታይምስ አለ ሃፍ ታይም አለ ስለዚህ 1 ሴንቸሪ 2 ሴንቸሪ ሃፍ ሴንቸሪ ስንት ዓመት ይሆናል 350 ይሆናል ማለት ነው
350 ዓመት ያዝን። ቆንስታንቲን መቼ ነው የተወለደው? ቆንስታንቲን የተወለደው በ272 ነው። ቆንስታንቲን ከተወለደበት 272 ላይ 350 ዓመት ስንጨምር ስንት ዓመት ነው የሚመጣው? 622 ነው የሚመጣው። ኤግዛክትሊ ዌን ኢስላሚክ ኪንግደም የተነሳበት ማለት ነው። ስለዚህ ኢቨን እድሜ እንኳን ዴት ማድረግ እንችላለን፣ ዴት ባክ ማድረግ እንችላለን ማለት ነው። ዴት አድርገን ማምጣት እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ታይም ከዛ በኋላ ምን አለ? ከዛ በኋላም አለ ዳንኤል ምዕራፍ 7 ላይ ነገር ግን ፍርድ ይሆናል አለ። ይሄ ሰው ህዝቡን ካሰቃየ በኋላ ምን ይሆናል? ነገር ግን ፍርድ ይሆናል እስከ ፍጻሜም ድረስ ያፈረሱትን ያጠፉት ዘንድ ግዛቱን ያስወግዱታል አለ። መንግስቱም ግዛቱም ከሰማይ ሁሉ በታች ሁሉ የመንግስታት ታላቅነት ለልዑል ቅዱሳን ህዝብ ይሰጣል። ስለዚህ ከ350 ዓመት በኋላ ከ622 በኋላ ምን ያደርጉታል አለ? እነዚህ የአምላክ ህዝቦች የዚህን ሰው ግዛት ይወስዱታል አለ። ስለዚህ የዚህን ሰው ግዛት ማለትም ሮምን የወሰዱት ማነች? ዲፊት አድርጎ የወሰዱት ማነች? ኢስላሚክ ኪንግደም። ዋት ሃፐን በ1453 ምንድን ነው የተፈጠረው? the fall of ኮንስታንቲኖፕል ራሱ ማለት ነው። በኦቶማን ኢምፓየር በሙስሊሞች። ስለዚህ እድሜ አመታትን እንኳን እስከ ነብዩ ሰለላሁ ዐለይሂ ወሰለም አመት ድረስ ማምጣት እንችላለን ማለት ነው እኛ ሙስሊሞች። በዚህ ልክ ነው ትንቢት ያለው፣ በዚህ ልክ ነው ማምጣት የምንችለው እኛ ማለት ነው። ገና ነው፣ ገና ጅማሮ ነው፣ እንቀጥላለን ማለት ነው። ኢብሮ ለአንተ መድረኩን ለቅልሃለሁ። ጎ ሄድ ኖ አነስ ኢትስ ዩር ተርን። ኢሳያስ ላይ ትሄዳለህ ኢንሻአላህ። ግን እዚች ጋር ምናልባት ሰምራይዝ እንዲደረግ እቺን ነገር ብንጨምራት ሳትዘጋ ቪዲዮ ማለት ነው። አነስ እቺን ነገር ጨምርልን አንድ ጊዜ። የታለ ይቅርታ፣ አንድ ጊዜ አውራይት ያ እቺ ማለት ነው። ከቀድሙ ጋር እንግዲህ ቀድም አነስ የነገራችሁ 622 ያ ገዢው ተመልከቱ። ገዢው ሲወለድ ሲደመር ከዛ ደግሞ 325 ማነው 350 ሲደመር ስንት ነው የሚመጣው? the kingdom of islam 622 ሲኢ ላይ ነው የሚመጣው ኤግዛክትሊ ማለት ነው። ተግባባን? ቀደም እንደነገርኳችሁ የመጀመሪያ የክሪስቶስ ኪንግደም አለ፣ የክራይስቶስ ኪንግደም አለ፣ የኢየሱስ ኪንግደም አለ። የኢየሱስ ኪንግደምን እንግዲህ ከዛ በኋላ ዲቪዥን ኦፍ ሮም አለ ቀደም እንዳያሳየናችሁ። ይሄ ደግሞ በ395 ኤዲ ላይ ነው የተከሰተው። በዚህ መሃል ምን መከሰት አለበት? ፊፍዝ ኪንግደም መስት አራይዝ። በዚህ ሰዓት መምጣት አለበት። እስከ መቼ ድረስ ተመልከቱ። በዚህ ይኸው መቼ ነው ፎሎ ያደረገው? ፎሎ ፍሮም በ1453 አሁን የነገራችሁ ማለት ነው። በ1453 ላይ ምን ተደረገ? ፎል ኦፍ ኮንስታንቲኖፕል ሜይ 21 በ1453 በማን ነው? ኮንከስት ኦፍ ኮንስታንቲኖፕል ባይ ሱልጣን ሙሐመድ ሰከንድ ኦፍ ዘ ኦቶማን ኢምፓየር ሙስሊሞች ናቸው ምን ያደረጉት። ስለዚህ የተመልከቱ ይሄ ፊፍዝ ኪንግደም ለማን ነው የሚሆነው? ለኢስላሚክ ኪንግደም የመጣው እዚህ ጋር ነው። ተመልከቱ፣ ኢስላሚክ ኪንግደም የመጣው እዚህ ነው። ተመልከቱ። ስለዚህ ቀደም የተባለው ድንጋዩ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም እና ኪንግደማቸው ነው ማለት ነው። ይኸው እንደ ቀደም እንዳሳያችሁ ይሄንን ሁሉ ግዛት ነው የገዙት። ይሄንን ሁሉ የምታዩት በአረንጓዴ ያለውን ሁሉንም ግዛት ገዙ ማለት ነው። ሱብሃንአላህ። በኋላ እንግዲህ የምንጠይቃቸው ይሆናል ማለት ነው። አይ ቲንክ አነስ ኢትስ ዩር ተርን። እችን ለመጨመር ብዬ ነው አይዛያ ላይ መሰለኝ። ከዛ በኋላ እኔ እንቀጥለው አይዛያ 42 አለ አነስ አነሳለህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብሮ እንዴት ነው? ሰላም ናችሁ? አማን ነው? እስኪመጣ ድረስ ግን ይሄ ነገር እንዴት ነው? እየቀረጻችሁት ነው? እየቀረጻችሁ? አዎ እየተቀረጸ ነው። እሺ ቀጥል። እሺ አነስ አፎን ነው ኡስታዝ፣ ይቅርታ ለፕሮግራም እንዳይ ኔትወርክ ነው። ቀጥል። ኔትወርክ ነው። ቀጥል። አፎን ይሰማል? ይሰማል ድምጼ?
ኧረ ኔትወርክ አለ